የጫማ ስታይል መታ ለእኔ ድሮ ስመጣ ከውጭ የተሰጠኝ ስጦታ የነበረ አይታችኋላ። ቪዲዮን ታይወርዳችሁት እንግዲህ ይህ ተሻሽሎ ትላላችሁ። በእንዲህ አይነት ደግሞ በጣም ነጭ ሆኖ መጣ። የመቁረቢያው ደግሞ ሌላ አይነት ከረንም ሲፈለግ ደግሞ በእንዲህ አይነትም ከረን ግን እስኪ ምረጡ። ከዚህኛው እኔ በእርግጥ ይሄኛው ነው የተዳርኩበት ወይም አሁንም የምቆርብበት። ግን ደግሞ ይሄ በልብሳችን አይነት ነጭ ሆኖ ሲመጣ ደግሞ ሞር በተሻለ ያምራል። ይሄ ደግሞ ለቅንጦት ወጣ ሲባል እሺ። ምንድን ነው የለበሳችሁት? አዲስ ነገር ምን አለ? ልብስ አዲስ ነገር የሻይ ቡና ልብስ መጥቶላችኋል። ሻይ ቡና ምን ነው ፒንክ ሆነ ቢጫ ሆነ? በምርጫዋ ነው። ይሄ ምርጫዋ ስለሆነ ነው የራሷ። እንግዲህ ውድ ተመልካቾቻችን እንግዲህ ከጻድቃኔ ሲመጣ ይሄን የጠበቀኝ ሳቂ እንጂ ይሄ መቁረቢያ ነው። ምንድን ነው ትፍትፉ? መቁረቢያ ነው። ቀለል ያለ ልብስ ለፈለገ ሰው መስቀልም ላይ የሌለው ምን ይሄ ብዙ ጊዜ ከወገብ በታይ እግር መስቀል አንፈልግም በጣም ብዙ ጊዜ ብሎ መስቀል አንድ ያተር መስቀል የሚባል ከወገብ በታይ አተር እየተባለ በጣም ብዙ ጊዜ ከወገብ በላይ ግን ይሄ ይቅርታ አድርጉልን እንግዲህ ሀገር ስጠራ የኤርትራው የትግራዊ የሚለብሱት ትፍትፍ የሚባል አለ። እንደ ጋቢ ሆኖ ትፍትፍ ነገር ከላይ እንደ እስቲ እናንተ የሚያቅሰው እኔ ብዙ ኤርትራዊ ትግራውያን እየገዛው ልኬላችኋለሁ። ካናዳ፣ አውሮፓ፣ እንግሊዝ የተለያየ ቦታ ላይ እና ጋቢ ሆኖ ግን መስቀል የሌለው እንደዚህ ትፍትፍ አለ። ዳሯ ላይ ደግሞ ትንንሽዬ መስቀል ያለው አለና የእሱን ጨርቅ ነው የሚመስለው። ይሄ እንትኑ ማለት ነው። ይሄ ምንድነው የቀሚሱ መሸብሸብና መነኑ እሱን ነው የሚመስለው። ለራሴ ነው የተሰራው እኮ ይሄ በጣም ወድጄው ለራሴ ጓደኛዬ መታሰርታ ስትሄድ ለራስ ወደ እንዳመረኛ ለነገ መቁረቢያ ነው ይመጣው። ግን እንትኑ ጨርቁ የሚችል ይመስላል። ግን እንደምን እንስሳ አይደለም፣ ሲንግል ነገር ነው። ኢቭን ጥልፍ ያልፈለገ ሰው ይሆናል። ጥልፍ ለማይፈልግ ሰው ሻሻችን ደግሞ ይሄኛው መቁረቢያ ልብስ ደግሞ ምንድነው? ከዙ እየተጠለፈ ያንኛው የኛ አይነቱ ቀርቶ የተዳርንበት የዘዘሩ ይሄ እንዳለሱ ነው። ለምን ብዙ ይዘን የመጣነው እና በራሳቸው ትእዛዝ ይሄ ራሳቸው ብዙ ጊዜ ይሄን የሚሰራው ሁሉ መዳሪያ ሲፈልጉ ኖርማል መቁረቢያቸው ባይላታም በዚህ ነው ያገባችሁ። አሁን ላይ መጣ ይሄ አይ ድሮስ በያለ ይሄ እና ሀኒ ራሱ የተዳሩበት በዚህ አይደል ነበር እየተጠለፈ ያለው ምን መስቀል ያው እንደም የሙሽራ 80 ሺህ ለአንድ ቀሚስ 3 ናቸው። ለሶስት ሰው 80 ሺህ ግን ቢሆን ፈርጦ ምናምን ይሄ ግን ሙሉ ሰፊ ሽመና እንዳለው ሽመና ብዙ አለው። ጥልፍ በሲንጀር አረ እባክሽ እኔ ያገባበታለሁ ደግሜ ያሹ ስለሌለ ስላልመጣ ከጻድቃኔ ሲመጣ አገባዋለሁ እንደ አዲስ ወደሻል እጂ መቀየምር ካልሽ ወደሻል ማለት ከተሰጠኝ ባሉ በሱንም አገባለሽ። እንግዲህ ይስጥሽ ባሉንም እንግዲህ ልብሱንም ደግሞ ለመግዛት ያብቃሽ። እንግዲህ ልብስ ለምትፈልጉ እውነት ለመናገር በተመትፈልጉት ዲዛይን ላይ ለማሰራችኋት እስቆይ ራስ ለመቁረቢያነት ብዙ ሰው ያዘዘ ስለሆነች ኧረ እባክሽ ወይ ጉድ ፋሽን ሆነ። አሁን ላይ ደግሞ መነን ነው በሁለት አይኑ መነን ነው። በቀሚሱ ጨርቅ በራሱ መነን አሁን እንደውም አንዳንዶቹ የሚሸጡት መነን አይደለም ዝም ብሎ እንትን ጨርቅ ነው። ተሳቢዎቹ ጨርቆች ምናምን ነገሮች መነን እኮ ውድ ነው። አንደኛ ደግሞ ከልብሳቸው ጋር ማች ሆነ ለቆርሰው በጣም ነው ሰው ጸጉር ገልጦ ወዲያ ወዲህ ለማይ ከቆረቡ አይቀር እንግዲህ መሸፋፉን ግድ ነው። እንደኔም ባይሆን እኔ ንግድ ባንኮች ከበው ምን እንዳሉ ልንገራቸው። እሱን አንድ ቀን እነግራቸዋለሁ ለነሱ ለዩቲዩብ ተመልካቾችና ብዙ
ሲሄድ ለካ እየተሰበሰቡ ያወሩ ነበር። ወለተኔ እኛ ጋር ስመጣ ነው ሻሽ የምታረገው ወይስ ውጭም ነው የምታረገው እያሉ ከዛ ማናጀሩ ደኔ ያለኝ ምንድን ነው እለዋለሁ። ኧረ እኔ ቆይ አንድ ነገር ገላግኒ ጉም እያሉ ነው ሴቶቹ አለ። ምን ነው እለዋለሁ። ቆይ አንቺ ሰራዬ ብለሽ ንግድ ባንክ ስመጭ ነው ሻሽ የምታስሪው ወይስ ውጭም ነው አለኝ። ደንግጬ ከዛ እየሳቅ ምንድን ነው አልኩት። ከዛ አይ በቃ ሴቱ ሆን ብላ እኛ ጋር ስመጣ ነው እንጂ ሞሮ ውጭ ሁሌም ዲቴል ይከብዳል አታስርም ብለዋል። እስኪ ገላግሌና ላይ ከዛ ኧረ እኔም ቦጣኝ እኔ እንደዚሁ ነኝ ለምን አለኝ። ከዛ ታሪኩን ነገርኳቸው። ማለት ምልኩስና እንደምፈልግ ግን ወደ ዓለም እንደወጣው ቢያንስ ይችን እንደ ቆብ እንድኮንልኝ ፈልጌ ነው ስለው የሳቀው በሳቅ በስማም እንዲህም አለ በዚህ ጊዜ ብሎ ሲስቅ ነበርና በተለይ ለቆረበ ሰው እንደዚህ ቢሸፈን ሞር አሪፍ ነው ለማለት ነው። ይሄ የተለመደው ነው። የተለመደው ቀሚሳችን ያው እኔ ተዳርኩበት የተለመደው መቁረቢያ ነው ይሄኛው። ግን ይሄኛው ደግሞ ያው በምትፈልጉት ዲዛይን ደግሞ በተሻሻለ አለው ማለት ነው። ያው በዚህኛው በዛኛው የሚፈልገው እንደዚህም ደግሞ እንትን በሌለው የቡናዋ ግን ገርማኛለች በቢጫዋ አይቻላል። የወገብም አለው ለይተን አንዱ ለወገብ ሰፊ ነው ደግሞ አርቡ ነፍሰ ለእርጉዝ ሳረግዝ እንግዲህ ትሰሪልኛለሽ። አረገሽ ወይ በይው በስቷል። በወሬ ሆኗል እርግዝናው እንግዲህ በጣም ሰፊ ነው። ግን ወፍራም ፊዚካሊ አሁን አውሮፓ ለሚኖሩ ወፋፍራም ስላሉ ለለቀቅ ያለ ሰውነት ለማያሳይ ነገር ለቀቅ ብሎ በጣም ያምራል። ግን በስማ ውፍረቱም መፍረት ነው። ይሄማ ወሳኝ ነው ትላላችሁ። እና በእርግጥ ግን ያምራል። እውነት ለመናገር በጣም ያምራል። ለቡና ብቻ አይደለም ለተለያየ ነገር ይሆናል። በዚህ ዘር ሆኖ ደግሞ በተለያየ ከረን ካለ ሞር አሪፍ ነው። ይሄ ቡኒ ነገር ዲዛይኑ አይ ዲዛይን አይኖረውም። ከዚህ በላይ ልቅ ነው። ይሄ ወገብ ላይ ላስኬት ስለሌለ ከረን ነው ልዩነት። አይ እነሱ አጥብቀው ነው ሽንሽን ነው እንጂ የእንዲህ አይነቱ ሁሌም ልቅ ነው። ሽንሽን ምንም የሌለው ብትን እንደሱ ልካ ብትን ሆኖ ራሱ በተለይ ለዓለማዊ ሴቶች ፀጉር ለሚቀጠሉ በተለይ በጣም ውግ ምናምን በዚህ ላይ አድርገው ትንሽ እንደዚህ ይጥሏታል። እውነት ከምሬ ነው። ከዛ ፀጉር እንደዚህ ጉፍፍ ይላል ማለት ነው። ከታች አርቡ ራሱ እኮ ሰፊ ነው። በዚህ ሆነው የተለያየ ከረን ሲመጣ ወፈር ላለ ለእርጉዝ ለምናምን አያሳጣም። ብዙ ሲንግል መቁረቢያዎች እንግዲህ ያው ጫማዎቹም ያው የሚገርም ነው። እኔ እኮ በጣም ነበር ስፈልገው የነበረው ይሄን ጫማ። የሚገርመው ነገር በጣም አንድ ነበረችና አሹ ሁሌ ልበሻት እያለ አረ መቁረቢያ ናት እያልኩኝ፣ በእርግጥም ደግሞ ለመንገድ የሚመቸኝ ይሄ ነው። በቃ ረጅም ጉዞ ስለምጓዝ ለእንትን ምቾት ነበረውና እግሬን አለለውም ከሄድኩኝና ያነጭ አርጊ ሁሌ ያነጭ አርጊ እያለ ጎይ ግዛልኝ ያ መቁረቢያ ነው እያልኩ ሁሌ ጨቃጨቀ። ባለፈው ስትሉ ሰማ ለልደቴ ለሰርፕራይዝ ብዙ ፈልገናል። አሁን ላይ ለየት ብላ የመጣችው ደግሞ እቺኛዋ ጫማ ናት። ነጣታንቺ ወልሽ በጣም ነጭ ነው። ይሄኛው በጣም ሲስተር ቀይራል ያሳባን ስጦታው ይሄ ነበረ። ዛሬ ነው ተስቂት አስመልሽን። ይሄኛው ያው ቤት አለኝ ይሄኛው ደግሞ ነጭ ስለሆነ ለመቁረቢያ ብቻ አድርጌ በቤት ያለኝ ያንኛውን ደግሞ ለኖርማል አደርገዋለሁ ብዬ ነው። ግን ሁለቱም ያማምራሉ። ግን ዲዛይናቸው ስሬታቸው ምናምን አሁን ከረን ነው እንጂ አንድ ናቸው፣ ተመሳሳይ በቃ። ግን ምንድነው የከረን ልዩነት ለልብስ ራሱ ይሄ ለልብስ ራሱ ስንት ነው? ግን ቆዳ በጣም ቁጥጥር ነው። በጣም ነው ደስ የሚለው ለምቾት። ምንድን የኔ 2 አመቱ ሳደቀው የኔ 2 አመት የለበስኩትን አንቺ እስኪ 2 አመቱ አሁን እኔ በጣም እንደውም እሷ ሲስተር አለብሱም ስቆር ብቻ እኔ እንዳልኳቸው አሹ በጣም እንትን ስለሚለኝ እኔም ደግሞ ከሱ ጋር ወክም ለውጣ ወይ የሆነ ነገር ከሄድኩኝ በቃ ግዴታ ሩቅ ቦታ ሲሄድ ትዝ የሚለኝ እሱ ጫማ ነው። ካለው ጫማ ሁሉ ቁም ሳጥን ሙሉ ጫማ ኖሮ ምቾት የሚሰማኝ እሱ ስለሆነ ግን እንዳታልቅብኝም ደግሞ እፈራለሁ። ይሄ አሁን 2 አመት የለበስነው ጭቃ አለው ምን አለው
እኔ ላውም አንቺ ላውም ብዙ አለብሽውም። እኔ ግን በደንብ ነው የሄድኩት። በጣም ግን ምንም እኔ ታዲያ እግሬን እያመመኝ ነው ሌላ ስለብስ። አሁን ይሄ 2 ዓመት ሙሉ የለበስኩት ስታጥቁት ደግሞ ፏ ነው የሚለው ራሱ ፏ ጥርት ነው የሚለው እና እንግዲህ በዚህ ፋንታ ይችል ወስጃለሁ። ይችኛው ለመቁረቢያ ይችኛው ለሁሌ እንደተለመደው ብዬና በጣም ጠንካራ ጫማ ነው። የሚወልቅ የሚበጠስ ምንም ነገር ስለሌለ ምቾቱ ተውትና ማዘዝ ለምትፈልጉ እንግዲህ በእሷ ስልክ 09 54 55 46 83 ባለሳሳት እንግዲህ ስልኩም በቃል ትንሽ ችግር አለ። ጭንቅላት ያሹንም ስልክ ራሱ በቃል አላውቅም ብጠፋ ራሱ ይሄ ጭንቅላት እውነት እኔ በጣም ከባድ ነው ጭንቅላት በጣም የእሷን ራሱ በግድ ነው የለመድኩት። 10 ልብስ ሲሉኝ መሮኝ ነው የለመድኩት እንጂ ያሹን ብለው ሊይዝልኝ አልቻለም። እኔ የማውቀው ድሮ እኔ ኢትዮጵያ እያለሁ ወደ ሳውዲ ለመሄድ ስመላለስ የተገዛ ስልክ ነበር 50 ቤት መጨረሻ 25 ቤት እሱን ነው በቃ ላይ የማውቀው በቃ ከዚያ ውጭ ሀገር ከመውጣቴ በፊት ማለት ነው። እና ይሄን ይመስላል እንግዲህ በሉ በቃ ቻው። የምትፈልጉትን እንግዲህ የሙሽራም ልብስ ምንም አሁንም መጪው እንግዲህ አዲስ ዓመት ነው። የአዲስ ዓመትን ሽፎኖች የዓለማዊ ምን ግልጥልጥ ያለ አንቺ ወደድሽው ነው ወይስ ሌላ? ያንኛው ደግሞ መቼ ነው የሚያልቀው? ታዲያ እኔማ እሄዳለሁ። ማርያምን ድግስ የእናቴ ነው። ወደ ማርያም ነው የሚሄደው። እመቤቴን ሰማዕቱ ቅዱስ ጊዮርጊስን እናቴ ክርስቶስ ሰምራ እንዲሁም ደግሞ ተክልዬ ያመት ናቸው። እዛ ነው የማሳልፈው እንግዲህ ብያለሁኝ። አልመጣም እንግዲህ ወዲያ ሳምንት ሙሉ 10 ቀን ሙሉ አልመጣም። ምን ነው አፈጣጥሽ? አሹ ስለሌለ ነው የደበራችሁ እንጂ አሹ ምን ቢል ጥሩ ነው። አሁን እዛ ስራ እዛ ዘግቶ ነው የከረመው። ከዛ አሁን ስመጣ ስመጪ ምን ያህል እንደደበረኝ እኔ ነኝ የማውቀው። ስለዚህ ደግመሽ እዛ ከሄድሽ አልፈልግም እና አብሬ እሄዳለሁ አለ። ይደብረኛል እነሱ አለ የለም ወይ ብለው እነሱ በእኔ ስለሚደበርብኝ እና አንቺ ከሌለሽ እኔም አብሬ እሄዳለሁ። ከዛ ስለዋለ ስራው የቀረው ይቅር 1 ሳምንት ነው ይቅር። ስመለስ ሰኞ እገባለሁ እሑድ መተን አለ። ትመጫለሽ? ተይ እንጂ ተይ፣ እሷን ብቻዋን አድርገሻል። ተይ እንጂ ተይ። እንዲህ ብድር ከፈላለሁ እሱ አጎቷ ጋር የምትሄዱ እኮ ያው ትንሽ ባለ ልታዋውለው ነው ሚስት ስለሌለ አጎቷ ጋር እጂ ታገቢባት መስሏት ይሆን እንዴ? እኮ ያስመስላል ብዬሽ። ለማንኛውም እንግዲህ ያው መብራንን ያሁኑ አንደግሳትም። ቀጣይ ወር ነው እንግዲህ መስከረም ላይ። አሁን ቀጥታ ወደ ጉዞ ወደ ራሳ። እንደውም ማሹን ከወሰድኩት ኮሜንት ጻፉልኝ። አረም አሳርመዋለሁ። የአረም ወቅት ነው። እናቴ ዛሬ ደውላ ሰራተኛ ጠፋ ብላለች። አረም የሚያርም ሰራተኛ ጠፋ ለ1,000 ብርም ብላለች። ከዛ ሹሮስ እጅ ምን አሰመጣልኝ። በደንብ አድርጌ አረም አሳርመውና የገጠር ኑሮ አያውቅበትም። ሲጀመር ያውቅበት እራሱ አይመስለኝም። አንዴ ማረሳው ጻድቃኔ ለስንት ዓመት የዛሬ 5 6 4 5 ይሆናል ብቻ ረስቼዋለሁ ዓመቱን። እና ጻድቃኔ መሬት ነበራት መሰለኝ እና አረም እያረምን ነው ሲለኝ ነበር ማስታውሰው። ታውቀዋለህ ወይ ጤፉ እንዳታጭዱ እያልኩት እያሳዩኝ እያለ ነበር። ከባድ እኮ ነው። ለይተሽ ማወቅ አለብሽ። ገጠር ያላደገ ሰው ይከብዳል። ለውም ስንዴ እኮ ትልቅ ነው ይታያል። ጤፍ ቢሆን ምን ልታረጊው? አብረሽ ነበር የምነቃቅለው። እንግጫ ምናምን ይባላሉ ጤፍ የሚመሳሰሉ። እነሱ መለየት ካልቻልሽ አስቢው እንግዲህ አሹን አሳርመዋለሁ። እስኪ አሳርሚው የምትሉ ካላችሁ ኮሜንት ጻፉልኝ። ይዘሽ ሂጂ ካላችሁ ይዤ ሄድና እንግዲህ አላወቅም። ቀሚሱንም በተለይ የዚህን የትፍትፉንም የቦናዎቹን
የተለየ ሰው በመስቀሉ ዙሪያ እኔ ብዙዎች ይወዱታል ብዬ ነው የማስበው። አውሮፓ ዓለም ላይ ሙሉ የሚወጣው ከወገበቴ እንትን ነው ያለ መስቀል እሱ ልብስ ባመጣልሽ ስንት ሽመና ሰራ ቤት አለ ብዙ ልብስ ይሄ ሽመና ከዚህ ሙሉ ሽመና ያሰፊው ትፍትፍ ያለ ነው። አንድ መስቀል አለ ቪዲዮ ነው ራሱ ብዙ ጊዜ ካሜራ የተቀረጽኩበት ለቲክቶክ ምናምን እሺ ጋር ብቻ ፎቶን ትሰኛለሽ። አንዳንዱ ቀለል ያለ ልብስ ይፈልጋል። መስቀሉ ደግሞ ይከብዳል ከተወገበተ እግር ይራገጣል ምናምን ስለሚባልም ብዙ ሰው እያስተማሩ ደግሞ ለራሴ ነው የሰራው ለኪዳነ ምሕረት መቁረቢያ ተብሎ አንቺ አለብሽም ነበር ታዲያ እንጃ በልኬ ነው የሰራው በኔ አሁን ቻለች እሷ ማጠችው እንግዲህ እኔ ወፍራም ትባላለች እንጂ እሷ ወፍራም ነኝ እንግዲህ በሰውነት ደግሞ ይብላይላንቺ እየተዘባበቱ ነበር በጣም ወድጄው ነው። አንቺ በቃ ልብስ ጠቅላላ ለራስሽ መቁረቢያ ልብስ ነው እንዴ? ብዙ እኮ ነው መቁረቢያ ልብስ። ፋሽን ዲዛይነር ሲሆኑ ጊዜ እንደ ፋሽን የኔስ የተዳርኩበት ብጤው ያ ደግሞ ትልቁ አይደለም። ይሄ የዘዘር ሆኖ ትልቅ ነበር ደግሞ ሌላ አንዱ ሌባ ወሰደው። ውድ ነው ያልሽው? ኧረ እሱ ስጦታ ነው የመጣልኝ። እኔ ፈልጌው አይደል ስጦታ 12500 ከፍላ ስጦታ አንዷ ሰጠች። ከዛ ይሄን ያለው በቃ ብዙ የለም ብላችሁ ለኔም ስጡኛ እንግዲህ ስጦታ ካልሆነ አይቀር እንዴ 12000 ማለት እኮ የሙሽራ ልብስ በሉት እኮ። እኔ እኮ ስሞሸር በዛ ነው የተሞሸርኩት። እንግዲህ ለአንድ ሴት ልብስ በነገራችን ላይ ለአንድ ሰው በጣም ነው የምወድሽ። ቀዳዳ እምብርት ቀዳዳ ልብስ ብለሽ ስስቅ የከረመችው ነው ወይ ያ ቀዳዳ እምብርት ነው እሱ አይደለም። እሺ ስስቅ ነበር። አሁን ቪዲዮውን የሰራው ጊዜ ይሄን ያዘዝሽ ልብስ ያልኳት ጊዜ በሱ ማለት ሆዷ ፍርጥ ብሎ ደወለ ቀጥታ በዛው ማለት ይገባታል። ሁለት ልቤና ፈረጠችው እንዴት እንደተሸማቀቀው እና ታዲያ ዋላ ሰው እምብርት አሳይቶ ይኬዳል እንዴ? ሌላው ቢቀር ቂጥሎ እምብርት አሳይቶ መሄድ እንኳን በኦርቶዶክስ አይሻም በጣም እንዴ ቪ ቅርጽን አከፋፈቷ በደንብ ይታያል። እምብርት ራሱ በደንብ የራሷን አስደፈነች እንደዛ ነው የሚለብሱና ወለትዬ በዛ አጋጣሚ አመሰግናለሁ ተብለሻል። ምስጋናው ለእግዚአብሔር ይሁንልኝ። ምክንያቱም ይሄ እንደ ተግሳጽም ነው። ምክንያቱም አንድ ሴት ክፍት ሆኖ ምናምን አይለበስም። ተግሳጽ ማስደፈነው በጣም ደስ ብሎኛል። ኢቭን የኔ ጓደኛ ሆና እንደማትለብሰው ነበር የተነጋገርነው። ምን ሰርተሽው ለምን ሰራሽው? ያንቺ ተግሳጽ ሆኖ ጠቀማትና ጥሩ መስማቷ አሪፍ ነው። በአንድም በሌላም ላይ አድሮ ይነግራል። እኛ ግዴታ ከካህን ወይም ደግሞ ከዲያቆናት ወይም ከትላልቅ መምህራን ስለምንጠብቅ እንጂ የእውነቴን ነው እግዚአብሔር በወደደው ሰው ነው አድሮ የሚያስተምረው። እንደውም ቆጥራው ነው በታዋቂና በትልልቅ ላይ በጣም ደስ አለ። ግን ተሸማቀቅኩኝ ሰዓቱ ብላ ወዲያው ያስደፈነችው ቦታ አይ እኔ ግልጽ ነው የማወራው። ምክንያቱም የማይሆነው አዋናዋን ብዬ አላባብልም። ይሄ ካልሆነ አልሆነም ነው፣ ይሄ ከሆነ የሆነ ነው። ምክንያቱም ጥሩ ነው ብለሽ ፋሽን ተከታዮች ማበረታታት ሌላ ነገር እንዲሰሩ መገፋፋት ነው። በቃ ለምን ዝም ይባላል? ይሄ ሲባል አይሆንም። በተለይ ለቤተክርስቲያናዊ መንፈሳዊ ነኝ ለሚል አይሆንም፣ የማይሉትን አይሆንም ነው በቃ። የኛ ዓላማው መንፈሳዊ ህይወት ወይም ደግሞ ህጉና ስርዓቱ የጠበቀ እየቆረብን መስራት ያለብንን በአግባብ በልኩ እስከሆነ ድረስ ሌሎቹ አሁን ፋሽን እንዲከተሉ ይፈልጉ ፋሽን ሲሆን አላግባብ ብር ይቀበላሉ። ፋሽን ነው እየተባለ ሌላ ነገር ይወስዳሉ። ያ ደግሞ ከባድ ነው። ልክ ይዘሽ ነው ስራም ስትሰሪ አግባብ የሌለው ትርፍ ካተረፍሽ እንደ ኃጢአት መቁጠር ግዴታ ነው። በመጠኑ በልኩም ኑሩ እንደተባለ የልፋትሽን በመጠኑ በልኩ እንዳትራቢ። ትርፍ ነገር ተስገብግበሽ ስግብግብ ሆነሽ የሰው ዘርፈሽ ከሆነ እኔ አውሮፓ ለሚያሰፋውትን ልብሶች ጠቅላላ አሁን እስካሁን ቁጭ ብለዋል። ግማሹ ነው ለአንዱ ሰጥቼዋለሁ። አንድም ቀን ለብሼ አላውቅም። ጥልፍ ነው ብለው የላኩልኝን ጠቅላላ ልጥፍ ነው። ግን እኮ በሪያል ነው የተከፈለው እዛ ሀገር፣ በኢትዮጵያ ብር ሳይሆን በሪያል። ያ ነገር በጣም ስለሚያነድደኝ ነበር። ስንት ወር ሙሉ እዛው እንትን አደስ እየሄድኩ የተንከራተትኩ ሳሰራላችሁ የነበረው ማለት የዋጋሽን ውጤት አታይበትም ልብሱ ላይ እና ያም ስላለ እንግዲህ ያው የምትፈልጉትን እዘዙ። ለማንኛውም ያው እኔም ባልገባላችሁ ካሜራማን ሆኜ ነው አሹ ስለሌለ ድምጽ ያው እየገባ ነው። እንግዲህ የምትሉ ካለ እስኪ መጨረሻ በኮሜንት ሀሳብ አስተያየት እንግዲህ ያው እንዳላችሁት የ80 ሺህ የሙሽራውን ልብስ እኔ ማየት ራሱ ፈለግኩ። እንግዲህ ምክንያቱም 3 ልብስ እኮ ነው ኢቭን እኛ ጋር
27,000 ምናምን 27,000 ምናምን የሰራው ሌሎች ጋር 45,000 ምናምን በጣም ትልቅ ልብስ ልብሱ አንዱ ልብስ 45,000 ምናምን 45,000 ብቻ ባልና የሚስት አይተሽው የለ በጣም ትልቅ ልብስ ነው። አስቡ እንግዲህ 27,000 በ45,000 ምን ያህል ልዩነት ብር እንዳለው። በጣም ነው የሚያምረው። እኔ አሁን የተጋነነ ቀሚስ አልወድም። ይሄ በጋብቻም ሆነ በምን ግን ያንን ቀሚስ አይቼ በጣም አስተያየው ነው ያገባበታለሁ ነው ያለችው። እንደዛ ስራት እንዴ ሶስት ተከመች ወዲው አለችኝ። ወደጆ ማለት ነው። አዎ ለማንኛውም እንግዲህ ልብስ ያው የምትፈልጉት ትእዛዙ። ደህና ሆኑ። እንወዳችኋለን። ሌላ ስልክ ሁለተኛው ስልክሽ 60 0960 42 40 19 ቀረጋቢያ 0960 42 42 0960 42 40 19 እስከ ከሱኛው ደግሞ ትንሿ ስልክ ትሰራለህ 21 ቤቱ እሱን ደግሞ እንድታመጣ በአጋጣሚ ያዙት 21 98 913 እንዴ አትሩጪው 09 21 እሺ 98 90 13 ደህና ሁኑ። እንወዳችኋለን። እያቆማችሁ እንግዲህ ስሙ። ቻው። እንግዲህ ሻርፕቻት መቁረቢያዋ ቻው።